ሰላም ውድ የኤቢኤም ነርሲንግ ቲዩቶሪያል ቻናል ቤተሰቦቻችን እንደምንቆያችሁ ሁሉ ሰላም። በዛሬ ቆይታችን ደግሞ ከፊት ለፊት ላላችሁ ሲኦሲ ኤግዛም ይረዳችሁ ዘንድ ማድረግ ያለባችሁን እጅግ ጥሩ ውጤት እንድታመጡ የሚጠቅማችሁን ስማርት ኤግዛም ቲፖችን ሰመራይዝ ለማድረግ እንሞክራለን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ ደግሞ አብራችሁን በመቆየት በብዙ እንድትጠቀሙ ሪከመንድድ እናደርጋለን። እንደሚታወቀው እንግዲህ ይሄ ሲኦሲ ኤግዛም የሚያወጣው ሚኒስቴር ኦፍ ሄልዝ ነው አይደለ? ስለዚህ ፈተናው በኢትዮጵያን ሚኒስቴር ኦፍ ሄልዝ ብሉፕሪንት መሰረት ስለሚዘጋጅ ተማሪዎቹ የተወሰነ ስትራቴጂ መጠቀም እጅግ አስፈላጊ ነው ማለት ነው። ይሄን በምንልበት ጊዜ ሲኦሲ እንግዲህ ኬዝ ቤዝድ የሆኑ ጥያቄዎች እንደሆኑ ያው ይታወቃል። እነዛን ደግሞ ለመመለስ ስትራቴጂ የሆኑ ወይዎችን መጠቀም እጅግ አስፈላጊ ነው አይደለ? ፈርስት ዋን ኢዝ የመጀመሪያ ቲፕ በምናይበት ጊዜ ቀላል ጥያቄዎችን በመጀመሪያ መመለስ። እንግዲህ ቀላል ጥያቄዎችን መጀመሪያ መመለስ በምንልበት ጊዜ ሁሉም ተማሪ የራሱ ወይ በእርግጥ ሊኖር ይችላል። ነገር ግን ለእያንዳንዱ ጥያቄ የተመደበ የራሱ ጥያቄ ስላለ ማክሲመም 2 ሰዓት ተኩል ነው አይደለ? በጠዋቱ እንዲሁም በከሳቱ 2 ተኩል ነው የሚሰጣችሁ። ስለዚህ በአንድ ጥያቄ ረጅም ሰዓት መቆየት አለባችሁ። ለማድረግ ደግሞ ቀለል ያሉ ጥያቄዎችን መጀመሪያ በመስራት አስቸጋሪ የሆኑ ጥያቄዎች ደግሞ በሚገጥምካችሁ ጊዜ ስኪፕ በማድረግ ወይም ደግሞ ፍላግ በማብራት ሰው መታችሁ ያን መመለስ ትችላላችሁ። ስለዚህ ቀለል ያሉ ጥያቄዎችን ቅድሚያ መስራታችሁ ለምንድን ነው የሚጠቅመው? ቶሎ ታይማችሁን አፕሮፕሪየት በሆነ ወይ ተጠቅማችሁ እነዛ ጥያቄዎችን ደግሞ ትንሽ አስቸጋሪ የሚሆኑ ጥያቄዎችን ሰው ዞራችሁ መታችሁ ድጋሚ መመለስ ትችላላችሁ ማለት ነው። ስለዚህ ፈተናውን በምትጀምሩበት ሰዓት እንግዲህ ኮርድ ቤዝድ ስለሚሆን አንዳንዱ መጀመሪያ አካባቢ የመጀመሪያዎቹ ጥያቄ አንዳንድ ተማሪዎች በጣም ቀለል የሚሉ ጥያቄዎች ሊገጥማችሁ ይችላል። እንደዛ ከሆነ በጣም አሪፍ ነው። ሰርቶ ወደ ኔክስት ማረፍ ነው። ነገር ግን ትንሽ ቻሌንጅ የሚያደርጉ ጥያቄዎች ደግሞ መጀመሪያም የሚያጋጥማችሁ ተማሪዎች ሊኖሩ ይችላሉ። በዛን ጊዜ መረበሽ የለባችሁም። ስለዚህ ጀስት ፍላግ አብርታችሁ ኦር ስኪፕ አድርጋችሁ አልፋችሁ ኔክስት ደግሞ በተረጋጋ ወይ መታችሁ መመለስ ትችላላችሁ። ቅድም እንዳልነው ያ ደግሞ ምንድን ነው ይሄ ጊዜያችሁን እንዳይባክን ይረዳል ማለት ነው። ስለዚህ ታይም ማናጅመንት ቤዚክ ነገር ስለሆነ ይሄን ሜትድ መጠቀም ትችላላችሁ። ወደ ሁለተኛው ቲፕ በምናመጣበት ጊዜ ቁልፍ ቃላትን መፈለግ። እንግዲህ ቁልፍ ቃላትን በምንልበት ጊዜ አብዛኛው እንግዲህ ኬዝ ቤዝድ የሆኑ ጥያቄዎች ናቸው አይደለ? እና ምርጫዎቹ ላይ በቦልድ ላይክ ናት ኤክሰፕት ዘ ሞስት አፕሮፕሪየት ፈርስት ላይን የሚሉ ተርሞችን ማየት እጅግ አስፈላጊ ነው ማለት ነው። ምክንያቱም እነዚህ ተርሞችን ካልተጠነቀቅን ያው ብዙ ተማሪዎች ይሳሳታሉ። ፕላስ ደግሞ ውጤታችን ላይ ራሱን የቻለ ኢፌክት ይኖረዋል ማለት ነው። ስለዚህ እነዚህ ቁልፍ ቃላትን ኬዝ ቤዝድ ላይ የሆኑ ጥያቄዎች ላይ መፈለግ እጅግ አስፈላጊ ነው ማለት ነው። ስለዚህ ይህን ማወቃችን ምንድነው ትክክለኛ መልሱን ጥያቄውን አንደርስታንድ አድርገን እንድንመልስ ይረዳናል ማለት ነው። እንግዲህ በዛሬ ቆይታችን ስማርት ኤግዛም ቲፕ ከፊት ለፊት ላላችሁ ኤግዛም ይረዳችሁ ዘንድ ሳመራይዝ እያደረግን አለን ማለት ነው። ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ ደግሞ ከኛ ጋር በመቆየት በብዙ እንድትጠቀሙ ሪከመንድድ እናደርጋለን። ስለዚህ ማድረግ ያለባችሁን ዝግጅት ከአምላክ ጋር ስታደርጉ ቆይታችኋል። ስለዚህ አሁን በተረጋጋ መንፈስ ጀስት ወደ ኤግዛሙ ገብቶ ያው መስራት ነው አይደለ? ስለዚህ ኮንፊደንት መሆንም መረጋጋትም እጅግ አስፈላጊ ነው። በሶስተኛ ደረጃ ደግሞ ምርጫዎችን በኢሉሚኔሽን ሜትድ መቀነስ። እንግዲህ ይሄን በምንልበት ጊዜ ያው እንደምታውቁት 4 ምርጫዎች ይኖራሉ። ከ4 ምርጫዎች ውስጥ ሁለቱ ምንም ከጥያቄ ጋር ሪሌትድ የሆኑ አይደሉም። ስለዚህ ኤክስክሉድ እናደርጋለን። በኢሉሚኔሽን ሜትድ ሁለቱን እናወጣና የቀሩትን ደግሞ ሁለቱን ጥያቄውን በደንብ ዳይጀስት ካደረግን በኋላ ፕራዮሪቲ መስጠት ላለብን በጥያቄው መሰረት ቅድሚያ ሰጥተን እንመልሳለን ማለት ነው። ስለዚህ እርግጠኛ ያልሆኑ መልሶችን ቀድሞ ማስወገድ አንደኛ ታይማችንን ማኔጅ ከማድረግ አንጻር ፕላስ ደግሞ መልሱን ትክክለኛ መልስ የማግኘት ፕሮባቢሊቲውን ወይም እድሉን ስለሚያሳድግ ትልቅ በነፊት አለው ማለት ነው። ስለዚህ አብዛኛው ጊዜ ሊያሳስቱን የሚችሉ 2 ምርጫዎች ናቸው። ስለዚህ ሁለቱን በኢሉሚኔሽን አስወጥተን
ሁለቱ የቀሩትን ደግሞ ጥያቄውን እንዳልናችሁ ቅድም በደንብ አንደርስታንድ ካደረግን በኋላ ሰው ቅድሚያ መስጠት ያለብንን እንድንሰጥ ይረዳናል ማለት ነው። ስለዚህ ይህም ትክክለኛ መልስ የምናገኝበትን እድል ምን ያደርጋል? ያሳድጋል ማለት ነው። ስለዚህ ፕሮባቢሊታችንን ምን ያደርጋል? ከፍ ያደርጋል። ስለዚህ ይህንንም ስትራቴጂ ብትጠቀሙ ያው በብዙ ይጠቅማቸዋል ማለት ነው። ስለዚህ እንደ ኤቢኤም ሰው እኛም እንደ ይሄን ለእናንተ ሪከመንድድ እናደርጋለን ማለት ነው። እንግዲህ በዛሬ ቆይታችን ያው ስማርት ኤግዛም ቲፖችን ሰው እያየናለን። ምክንያቱም ብዙ ለፍታችሁበታል፣ ብዙ ደክማችሁበታል፣ እናንተም ብቻ ሳይሆን ቤተሰቦቻችሁም እንደዛው። ስለዚህ በእነዚህ ጥቃቅን በሆኑ ነገሮች ደግሞ ያው ሚስ ማድረግ የለባችሁም አይደለ? ስለዚህ ሚስ ላለማድረግ ደግሞ ጀስት ማወቅ ያለባችሁን ቤዚክ ነገር ማወቅ እና ሰው ጥንቃቄ ማድረግ ያለባችሁን ነገር ደግሞ መጠንቀቅ እጅግ አስፈላጊ ነው። ሰው ያን መሰረት በማድረግ ነው እኛም ይሄን ልንሰራላችሁ እየፈለግ ነው። አራተኛው ቲፕ ምንድነው? ክሊኒካል ሎጂክ መጠቀም። እንግዲህ ክሊኒካል ሎጂክ መጠቀም በምንልበት ጊዜ እንደምታውቁት እንግዲህ እነዚህ ላይሰንሸር ወይም ሲኦሲ ኤግዛም ብዙ ጊዜ ክሊኒካል ኬዝ ናቸው አይደለ? ወይም ደግሞ ኬዝ ቤዝድ የሆኑ ጥያቄዎች ናቸው። ስለዚህ ክሊኒካል ሎጂክ መጠቀም ስንል ጀስት ለምሳሌ ጥያቄያችሁ ስለ ሃይፐርቴንሽን የሚያወራ ከሆነ ሰው ጀስት ሃይፐርቴንሽን ፔሸንት የሚወራ ከሆነ ፈርስት ላይን ድራጎችን ማስታወስ እጅግ አስፈላጊ ነው። ላይክ እነዚህ ብዙ ፈርስት ላይን ድራጎች አሉ ላይክ ኤሲ ኢንሂቢተርስ ኦር አራፕስ፣ ካልሽየም ቻናል ብሎከርስ፣ ቲያዛይድ እንደ ቲያዛይድ ላይክ ዲዩሬቲክስ የምንላቸው አሉ። ስለዚህ ከዙ ስለ ሃይፐርቴንሽን ፔሸንት የሚያወራ ከሆነ ኤሲ ኢንሂቢተርስ ወደ አይምሯችሁ ሊመጣ ይገባል ማለት ነው። ስለዚህ ሌላው ደግሞ ቲቢ ፔሸንት ከሆነ ወይም ደግሞ ኬዙ ስለ ቲቢ የሚያወራ ከሆነ እንግዲህ ፈርስት ላይን ሪጅመን የምንላቸው ሜዲኬሽኖች አሉ አይደለም? አይሶኒያዛይድ፣ ሪፋምፒሲን፣ ፓራዚናማይድ እንደ ኢታምብቶል የምንላቸው አሉ አይደለ? ስለዚህ እነዚህ ነገሮችን ማወቅ እጅግ አስፈላጊ ነው። እንግዲህ እንደምታውቁት ፕልሞናሪ ቲቢ ማናጅመንት ላይ ወይም ደግሞ ዲስሚኔትድ ያልሆነ ቲቢ ማኔጅ ስናደርግ 6 ወር ዱሬሽን ኦፍ ትሪትመንት ይኖረናል አይደለ? ፈርስት የመጀመሪያ ኢንቴንሲቭ ፌዝ እና ሰው ኮንቲኒሽን ፌዝ የምንላቸው አሉ አይደለ? ስለዚህ ኢንቴንሲቭ ፌዝ ላይ ያው 4 ፊክስድ ኮምቢኔሽን ኦፍ ድራግ አይሶኒያዛይድ፣ ሪፋምፒሲን እንደ ኢታምፒቶል እንደ ፓራዚናማይድ እንደሚወስዱ ኤክስፔክት ይደረጋል አይደለ? ሁለተኛው ደግሞ ሰው አይሶኒያዛይድ እና ሰው ሪፋምፒሲን ደግሞ ኮንቲኒሽን ፌዝ ላይ ይወስዳሉ፣ ይሄ ፑልሞናሪ ቲቢ ላይ። ስለዚህ ጀስት ምን ልንላችሁ ፈልገን ነው ቲቢ ፔሸንት ወይም ደግሞ ኬዙ ቲቢ ከሆነ እነዚህ ፈርስት ላይን ሬጂመኖች ሰው ወደ አይምሯችሁ ሊመጣ ይገባል ማለት ነው። ሌላው ታይፕ 2 ዳያቤት መላይተስ። እንግዲህ ዳያቤት መላይተስ እንደምታውቁት it is a group of metabolic disorder adela that's characterized by abnormal metabolism of protein, carbohydrates and lipid plus the chronically elevated the blood glucose level. ስለዚህ different type of DM አሉ አይደለ? እነዚህ like type 1 type 2 የምንላቸው ድራግ ኢንዲዩስድ ጀስቴሽናል ዳያቤት መላይተስ የምንላቸው አሉና እያንዳንዱ ደግሞ ራሳቸውን የቻሉ ማኔጅመንት ፕሮቶኮሎች አሉ። ስለዚህ ኬዛችሁ ታይፕ 2 ዲኤም ፔሸንት ከሆነ ስፔሻሊ ፈርስት ላይን ፍሮም ፒኦ ሜዲኬሽን ውስጥ ሜትፎርሚን ፈርስት ላይን መሆኑን ኮንሲደርድ ማድረግ አለባችሁ። ጀስት እንደዛ አይነት ነገሮችን በፍጹም መርሳት የለባችሁም። ከሜትፎርሚን ጋር ደግሞ ተያይዞ የሚመጣ ሰው አድቨርስ ኢፌክት ኮመን መረሳት የሌለበት ላክቲክ አሲዶሲስ መሆኑን በዚሁ እንድታውቁ ሪከመንድድ እናደርጋለን። ስለዚህ ጋይድላይን ቤዝድ ቲንኪንግ መጠቀም እጅግ አስፈላጊ ነው ማለት ነው። ምክንያቱም አብዛኛው ጊዜ ጥያቄዎችን በምንጠየቅበት ጊዜ ቤዝድ ኦን ጋይድላይን ነው። ለምሳሌ ስታንዳርድ ትሪትመንት ጋይድላይን ኢትዮጵያ ኤስቲጂ አለን አይደለ? ከዛም ከፍ ሲል ደግሞ እነዚህ አሉ ሌሎች ማለት ነው። ስለዚህ እነ ሃሪሰንን የምታጠኑ አይነት ነገር ከሆነ ስለዚህ ቤዝድ ኦን ጋይድላይን ቲንኪንግ እያንዳንዱ ጋይድላይን ላይ ፈርስት ላይን ለዚህ ስፔሲፊክ አድርጎ ላይክ ለታይፕ 2 ዲኤም ፔሸንት ላይ ፈርስት ላይን ጀስት ሜትፎርሚን መሆኑን ከዛ ሰከንድ ላይ ሰንድራይን ኦልተርኔቲቮች በእያንዳንዱ ሜዲካል ኮንዲሽን ዩቲአይ ስታነሱ ፈርስት ላይን የቱ ነው ስፔሻል ፖፑሌሽን የሚሉ እነዚህ ጋይድላይን ቤዝድ ቲንኪንግን መጠቀም እጅግ አስፈላጊ ነው ማለት ነው። እንግዲህ በዛሬ ቆይታችን ስማርት ኤግዛም ቲፕ ለማየት እየሞከርን አለን። ያው በብዙ ስለሚጠቅማችሁ ደግሞ እስከ ቪዲዮ መጨረሻ አብራችሁን በመቆየት በብዙ እንድትጠቀሙ ሪከመንድድ እናደርጋለን። ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ
እንዳይረሳ ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ሲኖራችሁ ደግሞ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ እናንተን ደግሞ ሳፖርት ለማድረግ እንሞክራለን ማለት ነው። በአምስተኛ ደረጃ ያስቀመጥነው ምንድነው? ከፈተና በፊት አዲስ ነገርን አትጀምሩ ወይም አለመጀመር። ይሄን በምንልበት ጊዜ በአጭሩ ምንድነው ጀስት ፈተናችሁ አሁን ተቃርቧል፣ ደርሷል። ስለዚህ ፈተናው 2-3 ቀን 1 ቀን ሲቀረው አዲስ ቶፒክ መጀመር ኢትስ ናት ሪከመንድድ አይደለም። ምክንያቱም በብዙ የተዘጋጃችሁበትን ያው ሚስ እንድታደርጉ እንደ አንድ ፋክተር ኮንሲደር ይደረጋል። እንዴት በሚባልበት ጊዜ ወይኔ ይሄን ነገር አላነበብኩም፣ ይሄን ከቨር አላደረግኩም ብላችሁ ጀስት ራሳችሁን ወደ ስትሬስ ወደ አላስፈላጊ ሀሳብ ትገባላችሁ። ከዚህ በፊት ደግሞ በብዙ የተዘጋጃችሁበትን ነገር ሚስ ልታደርጉ ትችላላችሁ። ከዛ ይልቅ ግን አዲስ ነገር ከመጀመር ይልቅ ምንድነው ሪከመንድድ የሚደረገው? እነዚህ በምታጠኑበት ጊዜ ያዘጋጃችሁት ሳመሪ ኖት ትኖራል አይደለ? ኤግዛም ፎከስ። ስለዚህ እነሱን ነገሮችን ሳመራይዝ ማድረግ ለማስታወስ መሞከር ነው እንጂ በአዲስ መልክ ቶፒክ መጀመር ኢትስ ናት ሪከመንድድ እና ለእናንተም ጥሩ አይሆንም። ያው በፈተናችሁ ላይም አሉታዊ የሆነ ተጽዕኖ ይኖረዋል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ሚስ ማድረግ አስፈላጊ አይደለም። ሌላው ረጅም ኬስ ጥያቄ ካጋጠመ እንግዲህ ብለናል አይደለ? አብዛኛው እነዚህ የሲኦሲ ጥያቄዎች ኬዝ ቤዝድ ስለሚሆኑ ረዘም ይላሉ አይደለ? ስለዚህ ሰዓትን ከመጠቀም አንጻር እናንተ የሚመቻችሁ ከሆነ እና በዚህ ወይ ለመስራት ኢንተረስቱ ካላችሁ መጀመሪያ ምንድነው ላስት ሴንተንስን ይመልከቱ። የኬዙ ወይም የተጠየቃችሁትን ጥያቄ ጀስት ታዩና ወደ ኬዙ ደግሞ ትሄዳላችሁ። ምክንያቱም ምን እንደተጠየቃችሁ መጀመሪያ አንደርስታንድ አድርጋችኋል። ኬዙን በምታነቡበት ጊዜ ደግሞ ምን ማድረግ እንዳለባችሁ ወዲያውኑ ትረዳላችሁ ማለት ነው። ስለዚህ ከዛ ላስት ሴንተንስ ካያችሁ በኋላ ቀሪውን ኬዝ ታነባላችሁ። ይሄ ደግሞ ለምን ይጠቅማችኋል ማለት ነው? ይሄ ጥያቄው ምን እንደሚፈልግ እንድንረዳ ያስችላል አይደለ? ስለዚህ ጥያቄው ምን እንደሚፈልግ በቀላሉ አንደርስታንድ እንድታደርጉ ስለሚረዳችሁ ረጃጅም ኬዞች በሚያጋጥምበት ጊዜ ጀስት ላስት ሴንተንሱን አንብባችሁ ከዛ በኋላ ቀሪውን ኬዝ ብታነቡ በቀላሉ እንድትመልሱ ምን ያደርጋችኋል ማለት ነው? ይረዳችኋል ማለት ነው። ስለዚህ እንደዚህ አይነት ሜትድም መጠቀም እጅግ አስፈላጊ ነው ማለት ነው። ሌላው እንግዲህ በሰባተኛ ደረጃ ምንድነው? ጊዜን መቆጣጠር። እንግዲህ ጊዜን መቆጣጠር በምንልበት ጊዜ ታይም አፕሮፕሪየት በሆነ ወይ መጠቀም እጅግ አስፈላጊ ነው። ምክንያቱም አንድ ጥያቄ አትሊስት ማክሲመም ፊክስድ የሆነ እንትን ነው የሚኖረው እና ስለዚህ በአንድ ጥያቄ ላይ በጣም ረጅም ሰዓት በምትቆዩበት ጊዜ የሌላ ጥያቄ የምትሰሩበትን ታይም ኪል እያደረጋችሁ መሆኑን ኮንሲደርድ ማድረግ አለባችሁ። ስለዚህ ቶሎ ቶሎ ብላችሁ ላይክ አስቸጋሪ ጥያቄ በሚገጥምበት ጊዜ ቅድምም ለማንሳት እንደሞከር ነው ማርክ ኤንድ ሪተርን ማድረግ ትችላላችሁ። ካልሆነም ደግሞ ይሆናል የምትሉትን ጀስት ሎጂካል በመጠቀም መልሱን ከመለሳችሁ በኋላ እርግጠኛ ካልሆናችሁ ፍላግ አብርታችሁ በማለፍ ደግሞ ጀስት ሁሉንም ከጨረሳችሁ በኋላ እዛ ፍላግ አብርታችኋል ምልክት ስላደረጋችሁ ባላችሁ ታይም መታችሁ ምን ማድረግ ትችላላችሁ? ክሮስ ቼክ ማድረግ ትችላላችሁ። ስለዚህ ታይም በጣም ወሳኝ የሆነ ነገር ነው። እንግዲህ ሁልጊዜ ኮምፕሌን ይቀርባል አይደል? አንዳንድ ተማሪዎች ሳይጨርሱ እንግዲህ ሲስተም በራሱ አውቶማቲካሊ ሳሚት የሚያደርግበትም ጊዜ አለ። ስለዚህ ይሄ ደግሞ ጥሩ አይደለም። ለምሳሌ 20 ጥያቄ 10 ጥያቄ 5 ጥያቄ እየቀረ አውቶማቲካሊ ሲስተሙ ሳሚት ካደረገ እንግዲህ አስቡ 10ሩን ወይም 20ውን ወይም 5ቱን 0 ነው። ያ ደግሞ በጣም ቫልዩ አለው። ምክንያቱም ከት ፖይንት ዲሳይድ በሚደረግበት ጊዜ ለ0.5 ለ1 ፖይንት የሚቀሩ ተማሪዎች አሉ፣ ኢቭን ከዛ በታች። ስለዚህ ምን አይል ቫልዩ እንዳለ አንደርስታንድ እንድታደርጉ ነው። ስለዚህ ታይማችሁን በጣም አፕሮፕሪየት በሆነ ወይ እንድትጠቀሙ ያው በጣም ቤዚክ ነገር ስለሆነ ሪከመንድድ እናደርጋለን። በመጨረሻ ደረጃ ምንድነው? ተስፋ አትቁረጡ። ተስፋ አትቁረጡ በምንልበት ጊዜ ሌላ ምንም የተለየ ነገር አይደለም። ጠዋት 100 ከሰዓት 100 ጥያቄ ነው የምትፈተኑት። ስለዚህ አንዳንድ ጊዜ የጠዋቱ ፈተና ከበድ ሊል ይችላል፣ የከሰዓቱ ደግሞ ቀለል ሊል ይችላል ፕሮባቢሊ። አንዳንዴ ደግሞ የጠዋቱ ቀለል ካለ የከሰዓቱ ከበድ ሊል ይችላል። ምናልባት እናንተ የጠዋቱ ጥያቄ ከበድ የሚል አይነት ነገር ከሆነ እንደ ነርሲንግ ዲፓርትመንት ያጋጠማችሁ፣ ስለዚህ ለሁሉም ነው ጥያቄው ባይዘዌ ቻሌንጅም የሚያደርገው እንጂ ስፔሲፊካሊ አንድ ተማሪ ብቻ አይደለም። ስለዚህ በፍጹም ተስፋ መቁረጥ አለባችሁ። ምክንያቱ የጠዋቱ አልሰራውም ብላችሁ ደግሞ የከሰዓቱን
100 ጥያቄ ሚስ ማድረግ የለባችሁም አይደለ? ኢቭን አቭሬጅ ስለሆነ ከት ፖይንት ዲሳይድ የሚደረገው በአቭሬጅ ስለሆነ የጠዋቱን ቢከብድ ለሁሉም ነው። ስለዚህ የከሳቱን ተረጋግታችሁ አሪፍ ከሰራችሁ ሰው ከፈጣሪ ጋር ፓስ ማታደርጉበት ምንም ምክንያት የለም ማታደርጉበት። ስለዚህ ለሁሉም ነው ከከበደም ከቀለለም ለሁሉም ተማሪ በአቭሬጅ ስለሚሆን እነዚህ አይነት ተስፋ መቁረጥ የሆነ እንትን አይነት ነገሮችን ያው አይመከርም ማለት ነው። ምክንያቱም ይደርሰናል እኛ ጋር ከዚህ በፊትም ተማሪዎች አንዳንድ የጠዋት ፈተናቸው ይከብድና ኢቭን የከሳቱን ላለመፈተን ዲሳይድ የሚያደርጉ ልጆች ሁሉ በጣም ደብሯቸው ገብተው በዛ ሙድ ደግሞ ፈተና ለመስራት የተቸገሩ ልጆች እንደገናም ደግሞ ሚስ የሚያደርጉ ወይም ደግሞ በኤግዛሙ ፌል የሚያደርጉ ልጆች ስላጋጠሙን እንደዛ ባታደርጉ ጥሩ ነው። እኛም ሪከመንድድ የምናደርጋቸው። ሌላው ብዙ ጥያቄዎች ቤዚክ ኮንሰፕት ናቸው። ባይዘወይ ሽምደዳ አይደሉም። ጀስት ምንም በቃ ነገራቶችን መሸምደድ አያስፈልግም። ቤዚክ ኮንሰፕት ናቸው። ጀስት የጥያቄውን ቤዚክ ኮንሰፕት አንደርስታንድ አድርጉ። ከዛ ጥያቄው የፈለገውን ነገር ደግሞ ምን እንደሆነ አንደርስታንድ ካደረጋችሁ በኋላ ሰው አፕሮፕሪየት የሆነውን ቾይስ መምረጥ ነው። ጎልደን ሩል ፎር ሲኦሲ ኤግዛም ብለን ያስቀመጥነው ምንድን ነው? ጀስት መጀመሪያ አንደርስታንድ ኮንሰፕት አይደለ? የጥያቄውን ኮንሰፕት አንደርስታንድ ማድረግ ነው። እንግዲህ ከዚህ በፊት ፕራክቲካል ኬዝ ኩዌስችኖችን በደንብ እንደሰራችሁ ያው እናውቃለን፣ እኛም ተስፋ እናደርጋለን። ያን በደንብ ፕራክቲክስ አድርጋችኋል። ስለዚህ ታይማችሁን ደግሞ ማኔጅ ማድረግ በጣም ባይዘዌ በቃ ቤዚክ የሆነ ነገር ነው። ቅድምም ለማንሳት ሞክረናል። አብዛኛው ተማሪዎች ሳንጨርስ ምናምን ሲስተሙ ዘጋብን ምናምን ብሎ ያወራሉ። ስለዚህ ታይማችሁን በጣም ማኔጅ ማድረግ እጅግ አስፈላጊ ነው ማለት ነው። እንግዲህ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ታንክስ ፎር ዋቺንግ ኤቢኤም ነርሲንግ ቲዩቶሪያል። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮውን ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካለ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ሰፖርት ለማድረግ እንሞክራለን። እንግዲህ መልካም ፈተና፣ መልካም ውጤት። ተረጋግታችሁ ፈተናውን ለመስራት ሞክሩ። እናመሰግናለን።